አበይት የሆኑ መረጃዎችን ይዘን ቀርበናል። በደቡብ አፍሪካ የሚኖሩ በሺዎች የሚቆጠሩ ስደተኞች ሀገሪቱን ጥለው እየሸሹ መሆናቸው ተነግሯል። በጭነት መርከብ ላይ ጥቃት መሰንዘሩን ተከትሎ የተባበሩት መንግስታት በሆርሙዝ የባህር ወሽመጥ የጀመረውን የማስወጣት እቅድ ማቆሙን አስታውቋል። ቡርኪና ፋሶ ከፈረንሳይ ኢምፔሪያሊስታዊ ተጽዕኖና መገዛት ይልቅ ሉዓላዊነትን እንደመረጠች የኮሚኒኬሽን ሚኒስትሩ አስታውቀዋል። ወደ ዝርዝሮቹ እንተላለፋለን። በመጀመሪያ ጠቅላይ ፍርድ ቤት ለትራምፕ የስደተኞች ፖሊሲ አጀንዳ ትልቅ ድል አጎናጸፈ። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ወግ አጥባቂ አብላጫ ድምፅ ሐሙስ ዕለት ለፕሬዚዳንት ዶናልድ ትራምፕ የስደተኞች ፖሊሲ ሁለት ትልልቅ ድጋፎችን የሰጠ ሲሆን ይህም አስተዳደሩ ከ1 ሚሊዮን በላይ ሰዎችን ከአሜሪካ እንዲያስወጣና ሌሎች በርካታ ሰዎች ደግሞ ከመጀመሪያውኑ እንዳይገቡ ለመከልከል መንገድ ከፍቷል። ሁለቱም ውሳኔዎች በወግ አጥባቂው ዳኛ ሳሙኤል አሊቶ የተጻፉ ሲሆን ከፍርድ ቤቱ 3 ሊበራል ዳኞች ጠንካራ ተቃውሞ ገጥሟቸዋል። ውሳኔዎቹ በአሜሪካ ድንበር ላይ ባሉ የጥገኝነት ጥያቄዎችና ጊዜያዊ ጥበቃ የሚደረግለት ሁኔታ ወይም ቲፒኤስ ተጠቃሚ በሆኑ ላይ ሰፊ ተጽዕኖ እንደሚኖራቸው ተገምቷል። ቲፒኤስ ተጠቃሚዎች በአገሪቱ ውስጥ በህጋዊ መንገድ እንዲኖሩና እንዲሰሩ የሚፈቅድ ሰብአዊ እርዳታ ነው። በችሎቱ ውስጥ በዳኞች መካከል ከፍተኛ ውጥረት የነበረ ሲሆን ሊበራል ዳኛ ሶኒያ ሶቶማየር ተቃውሟቸውን ከወንበራቸው ላይ ሆነው በይፋ የማንበብ ምሳሌ እርምጃ ወስደዋል። አሊቶ በበኩላቸው በይፋ ምላሽ የሰጡ ሲሆን ይህም ከዳኞች የተለመደውን ጨዋነትና ስነ ስርዓት ለለመዱ የፍርድ ቤት ታዛቢዎች አስገራሚ ሆኖ የቆየ ትዝብት ነበር። ይህም በ6-3 ድምፅ የተከፈለው ፍርድ ቤት በሚቀጥለው ሳምንት ተጨማሪ ውሳኔዎችን ሲያሳውቅ ውጥረቱ ሊጨምር እንደሚችልም ተገምቷል። ትራምፕ ስደትን ለመገደብ ለሚያደርጉት ጥረት ሐሙስ ዕለት ከተመዘገቡት ዋና ዋና ድሎች አንዳንድ ቁልፍ ነጥቦች ይከተላሉ። ወግ አጥባቂዎች ፍርድ ቤቱ ቲፒኤስን የመገምገም ስልጣን እንዳይኖረው ማድረጋቸው የመጀመሪያው ነው። ፍርድ ቤቱ በጊዜያዊ ጥበቃ ወይም ቲፒኤስ ላይ ከትራምፕ ጎን የቆመ ሲሆን በመሰረቱ ፍርድ ቤቶች በዚህ ጉዳይ ላይ የመወሰን መብት የላቸውም የሚል ውሳኔ አስተላልፏል። ይህ ሰብአዊ ፕሮግራም በአሁኑ ጊዜ በአሜሪካ ውስጥ የሚኖሩ ሰዎች በሀገራቸው ውስጥ ሁከት ወይም ቀውስ በሚኖርበት ጊዜ እዚያው እንዲቆዩ የሚፈቅድ ነው። በዚህ ስያሜ መሰረት በጥብቅ የተመረመሩ ተጠቃሚዎች በአሜሪካ ውስጥ በህጋዊ መንገድ በጊዜያዊነት እንዲኖሩና እንዲሰሩ ይፈቀድላቸዋል። ቲፒኤስን ያቋቋመው ህግ እንደሚለው የአንድ አስተዳደር ስያሜ የመስጠት ውሳኔ በፍርድ ቤቶች ሊገመገም አይችልም። ነገር ግን የሄቲና የሶሪያ ዜጎች ቡድን ያ ህግ አስተዳደሩ ውሳኔ ለመስጠት የተጠቀመበትን ሂደት ፍርድ ቤቱ እንዳይመለከት አይከለክልም ብለው ተከራክረው ነበር። አሊቶ ያንን ምክንያት ውድቅ አድርገውታል። አሊቶ ይህን ጽሑፍ ግልጽ ነውና ግልጽ ትርጉሙ በጣም ሰፊ ነው ሲሉ ጽፏል። በመቀጠልም የዋና ጸሐፊው የቲፒኤስ ስያሜዎች ውሳኔዎች ለፍርድ ቤት ክለሳ አይገዙም ብለዋል። በፍርድ ቤቱ ውሳኔ ወደ 350 ሺህ የሚጠጉ የሄቲ ዜጎችና ወደ 6 ሺህ የሚጠጉ የሶሪያ ዜጎች በቀጥታ ይጎዳሉ። የኩባንያው አስተዳደርም የአሊቶ አስተያየት ፍርድ ቤቶች ከቲፒኤስ ጋር የተያዙ ሌሎች ጉዳዮችን እንዳይመለከቱ ይከላከላል ብሎ እንደሚከራከር እርግጠኛ ነው። የትራምፕ አስተዳደር ለፕሮግራሙ ከተሰየሙት 17 ሀገሮች ውስጥ የ13ቱን ሀገሮች ቲፒኤስ ለማቆም የሞከረ ሲሆን ብዙዎቹ ውሳኔዎች በፍርድ ቤቶች ተይዘው መቆየታቸው ተገልጿል። ኢላማ የተደረጉት 13 ሀገሮች ደግሞ ሄይቲ፣ ሶሪያ፣ ቬኔዙዌላ፣ ሆንዱራስ፣ አፍጋኒስታን፣ ኔፓል፣ ካሜሩን፣ ሚያንማር ወይም በርማ፣ ኢትዮጵያ፣ ሶማሊያ፣ ደቡብ ሱዳን፣ የመንና ኒካራጓ ናቸው። ሁለተኛው ነጥብ ከአጋና አብላጫውን ወገን የትራምፕን ቃላት አሳንሶ በመመልከቱ መተቻታቸው ነው። ዳኞቹ ትራምፕ ስለ ሄይቲ ሕዝብ የተናገሩትን ቃላት በማንሳት እርስ በርስ ጠንካራ የቃላት ልውውጥ አድርገዋል። የሄይቲ ቲፒኤስ ተጠቃሚዎች ካቀረቡት ክስ አንዱ ትራምፕ ፕሮግራሙን ሲዘጉ በዘረኝነት ስያሜ ተነሳስተው ነው የሚል ነበር። ይህ የተመሰረተው በትራምፕ አስተያየቶች ላይ ሲሆን ይህም በኦሃዮ ውስጥ ያሉ የሄይቲ ዜጎች የሰዎችን የቤት እንስሳት ይበላሉ በማለት በምርጫ ቀስቀሳ ወቅት የተናገሩትን የሐሰት አባባል ይጨምራል።
ሄቲያውያን የትራምፕ ንግግሮች በዘረኝነት ላይ የተመሰረተ የመንግስት ውሳኔ መሆኑን ማሳየት ቢችሉ ኖሮ በእኩል ጥበቃ አንቀጽ ወይም ደግሞ ኢኳል ፕሮቴክሽን ክሎዝ መሰረት ክሳቸው ማሸነፍ ይችሉ ነበር። ነገር ግን አሊቶና የፍርድ ቤት ሌሎች ወግ አጥባቂዎች ያንን ክርክር ውድቅ ማድረጋቸው ነው የታወቀው። አሊቶ የዘር መድሎ የሌለበት ሰው የቲፒኤስ ስያሜ ካላቸው አንዳንድ ሀገሮች የኑሮ ሁኔታ ጋር በተያያዘ ጠንከር ያለ አሉታዊ መግለጫ ሊሰጥ ይችላል ሲሉ ጽፈዋል። ለቲፒኤስ ስያሜ የሚቀመጡ መስፈርቶች ብዙዎቹ ካልሆነም አብዛኞቹ የተሰየሙ ሀገሮች እንዲህ አይነት ባህሪ እንዳላቸው ያረጋግጣሉ። ሄቲም ከዚህ የተለየች አይደለችም። እሷ በጣም ድሃ ሀገር ናት እና እዚያ ያለው የኑሮ ሁኔታም ያለምንም ጥርጥር አስቸጋሪ ነው። በተለይ አሊቶ ትራምፕ የተናገራቸውና ጥቅሶቹን በጽሑፋቸው ውስጥ አላካተቱም። ይህን መዘንጋት የሊበራል ዳኛ ኤሊና ካጋን በተቃውሟቸው ላይ በፍጥነት ጠቁመውታል። እሷ የትራምፕን አስተያየቶች በጣም አጸያፊና በዘረኝነት የተሞሉ በመሆናቸው አብላጫው ወገን በህትመት ላይ ለማስፈር አልፈለገም ስትል ገልጻለታለች። በመቀጠልም ካጋን ራሷ ንግግሮቹን በድጋሚ ያሰፈረች ሲሆን ትራምፕ በኦሃዮ ስላሉት ሄቲያውያን የተናገሩትን ውሾችን እየበሉ ነው፣ ድመቶችን እየበሉ ነው፣ የሰዎችን የቤት እንስሳት እየበሉ ነው የሚለውን አካታለች። እነዚህ መግለጫዎች በውስጣዊና ውጫዊ ዘረኝነት ድምጸቶቻቸው ዘር ፕሬዚዳንቱ ሄቲያውያንን ከዚህ ሀገር ለማስወጣት በወሰኑት ውሳኔ ላይ እንደገባ በግልጽ ያሳያሉ ስትል ካጋን ጽፋለች። ሌላው ሶስተኛው ነጥብ ደግሞ የትራምፕ አስተዳደር በጥገኝነት ጉዳይ ላይ ውሳኔ መስጠት እንዳለበት የተገለጸው ነው። በሌላ በ6-3 ድምፅ በአሊቶ በተጻፈ አስተያየት ፍርድ ቤቱ ሜትሪንግ በመባል የሚታወቀውን አወዛጋቢ ጥገኝነት ፖሊሲም ደግፏል። ይህ ፖሊሲ በድንበር ላይ የተሰማሩ የፌዴራል ወኪሎች ጥገኝነትን ጠያቂዎችን የአሜሪካ መሬት ከመንካታቸው በፊት እንዲመለሱ ያስችላቸዋል። ይህም በባለስልጣናት በይፋ የመመርመር ዕድላቸውን ያጨናግፋል። ይህም ውሎ አድሮ ጥገኝነት ሊሰጣቸው ወደሚችልበት ጠመዝማዛ ሂደት የመጀመሪያ እርምጃ ነው። ትራምፕ በመጀመሪያው የስልጣን ዘመናቸው ፖሊሲውን ቢደግፉም በቀድሞ ፕሬዚዳንት ጆ ባይደን ዘመን ተሰርዞ ነበር። በሁለተኛው የትራምፕ አስተዳደር ውስጥ ያሉ ባለስልጣናት ፖሊሲውን በተግባር ላይ ለማዋል ማሰባቸውን ባይናገሩም አማራጩ እንዲኖራቸው ግን ፈልገው ነበር። በዚህ ዓመት መጀመሪያ ላይ በጉዳዩ ላይ በተደረገው የቃል ክርክር ወቅት ረዳት ሶሊሲተር ጀነራል ቪቬክ ሱሪ ለዳኞቹ እንደተናገሩት አስተዳደሩ የድንበር ሁኔታዎች በሚፈቅዱበት ጊዜ ሜትሪንግን እንደገና ማስተዋወቅ ይፈልጋል። የአስተዳደሩ የሜትሪንግ ፖሊሲን በፍርድ ቤት መከላከል መቀጠሉ ለሌሎች የስደተኞች ተነሳሽነቶች ሊያጋጥሙ የሚችሉ ህጋዊ መሰናክሎች ውሎ አድሮ ወደዚህ ፖሊሲ ለመመለስ ውሳኔ ሊያስከትሉ እንደሚችሉ እውነታው እንደሚያሳይ ተገልጿል። ወደ ስልጣን ከተመለሱ በኋላ ትራምፕ በደቡባዊ ድንበር ላይ ህጋዊ ስደትን ለመግታት ተከታታይ ፖሊሲዎችን አወጥተዋል። ይህም ሁሉንም የድንበር መግቢያዎች ለስደተኞች መዝጋትና የጥገኝነት ውሳኔዎችን ማገድን የሚጨምር ነው። ነገር ግን እነዚህ እርምጃዎች ህጋዊ ተግዳሮቶች የገጠሟቸው ሲሆን ፍርድ ቤቶች በቅርቡ በአንዳንዶቹ ላይ አሉታዊ ውሳኔ አስተላልፈዋል። የቴክሳስ ዩኒቨርሲቲ ስቲን ስትራውሰር ሴንተር እንደገለጸው የሜትሪንግ ፖሊሲ በተግባር ላይ በነበረበት ወቅት በ10 ሺዎች የሚቆጠሩ ስደተኞች ጥገኝነት ለመጠየቅ ወደፊት እንዳይራመዱ አግዶ ነበር። ሌላኛው ተጠቃሽ ነጥብ ደግሞ የቲፒኤስ ውሳኔ ከባድ ኢኮኖሚያዊ መዘዞችን ሊያስከትል የሚችል መሆኑ ነው። የስደተኞች መብት ተሟጋች ቡድኖች ውሳኔውን የኮነኑ ሲሆን የሄቲ ዜጎች ጠበቃ ውሳኔው በቀጥታ በሺዎች የሚቆጠሩ ንጹሐን ሰዎች በአሰቃቂ ሁኔታና ያለ አግባብ እንዲሞቱ ያደርጋል ሲሉ ማስጠንቀቁ ነው። ውሳኔውን በኢኮኖሚም ላይ ከፍተኛ ተጽዕኖ ሊኖረው እንደሚችል ተገምቷል። FWD.US የተባለው የፖሊሲና የጥገኝነት ድርጅት ባደረገው ትንተና መሰረት የብዙዎቹ በአሜሪካ ውስጥ ለዓመታት የኖሩ ስራ የገነቡ ቤት የገዙና ልጆችን ያሳደጉ የሄቲ ዜጎች ለአሜሪካ ኢኮኖሚ ግምት $5.9 ቢሊዮን ያበረክታሉ። እንዲሁም $1.6 ቢሊዮን የፌዴራል የደሞዝ የክልልና የአካባቢ ታክስ ይከፍላሉ። በ2005 መጀመሪያ ላይ ወደ 190 ሺህ የሚጠጉ የሄቲ ቲፒኤስ የያዙ ሰዎች ተቀጥረው እንደነበር FWD.US አግኝቷል። ብዙዎቹ በችርቻሮ፣ በሆቴል፣ በጤና እንክብካቤና በሌሎች ኢንዱስትሪዎች ውስጥ ይሰራሉ። እንደ ምግብ አብሳይ፣ አስተናጋጅ፣ አጋጅና የነርሲንግ ረዳት ሆነው ያገለግላሉ። የIHRMC ሆቴሎችና ሪዞርቶች ዋና ስራ አስፈጻሚ ጃን ጋውታም በበኩላቸው በፍሎሪዳ በሚገኙ በደርዘን የሚቆጠሩ ሆቴሎች ውስጥ ካሉ ሰራተኞቻቸው መካከል 20 በመቶ የሚያህሉን ማሰናበት ሊኖርባቸው እንደሚችል ተናግረዋል። ለሲኤንኤን ሲናገሩ የዳኝነት ስርዓቱን እናከብረዋለን ብሏል። ሁሉንም ሰው እንለቃለን፣ እኛም እንሰቃያለን፣ እነሱም ይሰቃያሉ። ሌላው ደግሞ የሶቶማየር ጠንካራ ተቃውሞና የአሊቶ አስገራሚ ምላሽ ነው። ዳኛ ሶኒያ ሶቶማየር በጥገኝነት ጉዳይ ላይ በጻፉት ጠንካራ ተቃውሞ የሜትሪንግ ፖሊሲ ህገወጥ የድንበር ማቋረጥን ብቻ ያበረታታል ሲሉ ተከራክረዋል። ነገር ግን ይህ የመጀመሪያው ብቻ ነበር። ተጨማሪ ሰዎች ይሞታሉ ስትልም ሶቶማየር ጽፋለች። ብዙ ሰዎች ድንበር በህገወጥ መንገድ ለማቋረጥ ይሞክራሉ። አንዳንዶቹ ሲሳካላቸው
ሌሎቹ ግን አይሳካላቸውም። ብዙ ሰዎች በአሜሪካ ሜክሲኮ ድንበር ላይ አደገኛ በሆኑ ሁኔታዎች ውስጥ ለመራመድ ይገደዳሉ። የሚመረምራቸውንም ወደብ ለመፈለግ ይሞክራሉ ስትል አክላለች። ፍርድ ቤቱ ሰኞ ዕለት ተጨማሪ አስተያየቶችን እንደሚሰጥ የተናገረ ሲሆን በሚቀጥለው ሳምንት ቢያንስ በአንድ ሌላ ቀን ውሳኔዎችን እንደሚያስተላልፍ ይጠበቃል። ትራምፕ እንደ ፌዴራል ንግድ ኮሚሽን ወይም ኤፍቲሲ ባሉ ነፃ የፌዴራል ኤጀንሲዎች ውስጥ ያሉ ባለስልጣናትን ማሰናበት ይችሉ እንደሆነና ትራንስጀንደር ሴቶች በሴቶች የስፖርት ቡድኖች ውስጥ እንዳይወዳደሩ የሚከለክሉ የክልል እገዳዎች ሕጋዊነት ላይ የሚጠይቁ ውሳኔዎችን በመጠባበቅ ላይ ናቸው። ወደ ሌሎኞቹ መረጃዎቻችን እንተላለፋለን። በደቡብ አፍሪካ የሚኖሩ በሺዎች የሚቆጠሩ ስደተኞች ሀገሪቱን ጥለው እየሸሹ ነው። እንደ አልጀዚራ የዜና ዘገባ ከሆነ በደቡብ አፍሪካ በተቀሰቀሰው ከፍተኛ የውጭ ዜጎች ጥላቻ ወይም ዜኖፎቢያ እና ጥቃት ምክንያት እንዲሁም ጁን 30 ሊደረግ ከታቀደው መጠነ ሰፊ ጸረ ስደተኞች ሰልፍ አስቀድሞ በሺዎች የሚቆጠሩ አፍሪካውያን ስደተኞች ሀገሪቱን በከፍተኛ ስጋት እየለቀቁ ይገኛሉ። እንደ ማላዊ፣ ዚምባብዌ፣ ናይጄሪያ፣ ጋና እና ሞዛምቢክ ያሉ የአፍሪካ ሀገራት መንግስታት ዜጎቻቸውን በፈቃደኝነት ወደ ሀገራቸው ለመመለስ የአውቶቡስና የሎጂስቲክስ ዝግጅቶችን እያደረጉ ሲሆን በርካታ ስደተኞችም ጥበቃ ፍለጋ በየሀገሪቱ ቆንስላ ጽሕፈት ቤቶች ደጃፍ ላይ ተሰባስበው ይገኛሉ። ይህ የጊዜ ገደብ መጀመሪያ ላይ የደቡብ አፍሪካን መንግስት አርማ ተጠቅሞ በማህበራዊ ሚዲያ ላይ በስፋት በተሰራጨ የሐሰት ፖስተር የተነሳ የመጣ ቢሆንም ማርች ኤንድ ማርች የተባሉ የጸረ ስደተኛ አደረጃጀትና ቡድኖች ግን ህገወጥ ስደተኞች በሙሉ እስከ ጁን 30 ድረስ ሀገሪቱን ለቀው እንዲወጡ በማስገደድ የራሳቸውን መጠነ ሰፊ ዘመቻ ከፍተዋል። ምንም እንኳን የተሰጠው የጊዜ ገደብ ህጋዊ ባይሆንም በተለያዩ ከተሞች ለምሳሌ በሞሰል ቤይ በስደተኞች መኖሪያ ላይ ጥቃት ተሰንዝሯል፣ ቤቶች ተቃጥለዋል፣ ንብረቶች ተዘርፈዋል፣ እንዲሁም የሰው ህይወት ጠፍቷል። ጋና በመቶዎች የሚቆጠሩ ዜጎቿን በልዩ የአየር በረራ የመለሰች ሲሆን ማላዊ ከ5000 በላይ ሰዎችን በባስ ለማጓጓዝ እየሰራች ነው። ናይጄሪያና ሞዛምቢክም በተመሳሳይ ሁኔታ ዜጎቻቸውን የማስወጣት ስራ ላይ ናቸው። የደቡብ አፍሪካ ፖሊስ ወይም SAPS ጁን 30 ሊደረግ የታቀደውን ሰልፍ ተከትሎ ሁከት እንዳይፈጠር 600 ሚሊዮን ራንድ የሚጠጋ ከፍተኛ በጀት መድቦ ፖሊሶችን በሙሉ አቅም እያሰማራ ይገኛል። ፕሬዚዳንት ሲሪል ራማፎሳ በበኩላቸው በህገወጥ ስደተኞች ላይ ጥብቅ የሥራ ቦታ ፍተሻና ቁጥጥር እንደሚደረግ ቢገልጹም በስደተኞች ላይ የሚደረገውን ህገወጥ ጥቃትና ማስፈራሪያ ግን ኮንነዋል። በሀገሪቱ ውስጥ ያለው ከፍተኛ የሥራ አጥነት፣ የወንጀል መስፋፋትና የኢኮኖሚ ቀውስ አንዳንድ ፖለቲከኞችና የጸረ ስደተኞች ቡድኖች ስደተኞችን ለችግሮቹ ዋነኛ ተጠያቂ እንዲያደርጓቸው ምክንያት ሆኗል። በጭነት መርከብ ላይ ጥቃት መሰንዘሩን ተከትሎ የተባበሩት መንግስታት በሆርሙዝ የባህር ወሽመጥ የጀመረውን የማስወጣት እቅድ ማቆሙን አስታውቋል። የተባበሩት መንግስታት ዓለም አቀፍ የባህር ላይ ድርጅት በሆርሙዝ የባህር ወሽመጥ ተዘግቶባቸው የቆዩ ከ11000 በላይ መርከበኞችን ለማስወጣት አቅዶት የነበረውን ተግባር በውሃ ላይ በሚጓዝ አንድ የጭነት መርከብ ላይ ጥቃት በመሰንዘሩ ምክንያት ለጊዜው አቋርጧል። የድርጅቱ ዋና ኃላፊ አርሴኒዮ ዶሚንጌዝ እንደገለጹት በርካታ ጀልባዎች ቀደም ብሎ እንዲወጣ የተደረገ ቢሆንም ድርጅቱ ግን አስፈላጊው የደህንነት ዋስትና በተሟላ ሁኔታ መቀጠሉን ማረጋገጥ ይፈልጋል። የብሪታንያ የባህር ላይ ደህንነት ኤጀንሲ እንደዘገበው አንድ መርከብ ከኦማን የዳርዊት ወደብ በስተደቡብ ምስራቅ 7.5 ኖቲካል ማይል ርቀት ላይ ምንነቱ ባልታወቀ ተተኳሽ ተመቷል። በጥቃቱ ሰው ላይ የደረሰ ምንም ጉዳት እንደሌለም ታውቋል። ጥቃቱ የተፈጸመው የኢራን እስላማዊ አብዮታዊ ዘብ የባህር ወሽመጡን ለማቋረጥ የሚደረጉ ሙከራዎች ተቀባይነት የሌላቸውና ፍጹም አደገኛ መሆናቸውና መርከቦች ከኢራን ጋር ቅንጅት መፍጠር እንዳለባቸው ማስጠንቀቂያ ከሰጠ በኋላ ነው። የአሜሪካ መገናኛ ብዙሃን የሀገሪቱን ባለስልጣን ጠቅሰው እንደዘገቡት ኢራን በመርከቡ ላይ ጥቃት ሰንዝራለች። ቫንጋርድ የተባለው የባህር ላይ ስጋት አስተዳደር ተቋም እንደገለጸው የሲንጋፖር ሰንደቅ ዓላማ የያዘች ኤቨር ላቭሊ የተባለች መርከብ ጥቃቱ ቢሰነዘርባትም በወሽመጡ በኩል ጉዞዋን ቀጥላለች። መርከቧ 4 ሌሎች መርከቦችን በቡድን እየመራች እንደነበር ዎል ስትሪት ጆርናል ዘግቧል። በአሜሪካና በኢራን መካከል ዳግም ወታደራዊ ግጭት ተቀስቅሷል። ሀገሪቱ ለውጥረቱ እርስ በርስ እየተወነጃጀሉ ነው። የአሜሪካ ማዕከላዊ እዝ ኢራን ኤምቪ ኤቨር ላቭሊ በተሰኘው የንግድ መርከብ ላይ የድሮን ጥቃት በመሰንዘር በሀገሪቱ መካከል የነበረውን ጊዜያዊ የተኩስ አቁም ስምምነት ጥሳለች ብሏል።
አሜሪካ ለዚህ ጥቃት ምላሽ በሚሆን መልኩ በኢራን የሚሳኤል ማከማቻዎች፣ የሰው አልባ አውሮፕላን ወይም ድሮን ጣቢያዎችና የራዳር መሰረተ ልማቶች ላይ ተከታታይ የአየር ድብደባ መፈጸሟን ይፋ አድርጋለች። ኢራን በበኩሏ የቀረበባትን የአሜሪካን ክስ ሙሉ በሙሉ ውድቅ አድርጋለች። የቴህራን ባለስልጣናት የተደረሰውን የተኩስ አቁም ስምምነት እንዳልጣሱ በመግለጽ ይልቁኑ አሜሪካና እስራኤል የተኩስ አቁም ስምምነቱን መጀመሪያ የጣሱ አካላት ናቸው ሲሉ የተገላቢጦሽ ክስ ሰንዝረዋል። የሀገሪቱ ፓርላማ የጸጥታ ኮሚቴ ሰብሳቢ ኢብራሂም አዚ የአሜሪካን ጥቃት ግዴለሽነት የተሞላበት የተኩስ አቁም ጥሰት ሲሉ የኮነኑ ሲሆን ድርጊቱ ትራምፕ ለድርድርም ሆነ ለተኩስ አቁም መርሆች ቁርጠኝነት እንደሌላቸው እያሳየ ነው ብለዋል። አክለውም ይህ ጥሰት ለአሜሪካ ውድቀትንና ጸጸት እንደሚያስከትል ገልጸው የወቀሳ ጨዋታው ከእንግዲህ አይሰራም ሲሉ ገልጸዋል። በተጨማሪም የኢራን እስላማዊ አብዮታዊ ጥበቃ ጦር ባወጣው መግለጫ በአሜሪካ ሲሪክ ደሴት ላይ የተፈጸመ ያለው ጥቃት የባህርና የአየር ኃይሉን ማክሸፍ እንደቻሉ አስታውቋል። ድርጊቱ ያለ ምላሽ አይቀርም ያለ ሲሆን ተገቢ በሆነ ጊዜና ቦታ ፈጣንና ወሳኝ ምላሽ ይሰጣል ሲል አስጠንቅቋል። አሁን ላይ ሁለቱም ወገኖች ለተቀሰቀሰው አዲስ ግጭት አንዳቸው ሌላውን ተጠያቂ በማድረግ ላይ ይገኛሉ። ይህ አዲስ ወታደራዊ ፍጥጫ ሁለቱ ሀገራት በቅርቡ በስዊዘርላንድ ያደረጉትን የዲፕሎማሲ ጥረት አደጋ ላይ ጥሎታል። በሀገሪቱ መካከል ምንም አይነት የመጨረሻና ቋሚ የሰላም ስምምነት ያልተፈረመ ሲሆን በስዊዘርላንድ ተካሂዶ የነበረው ውይይት የጊዜያዊ ተኩስ አቁምና እሱንም ተከትሎ ለቀጣይ ድርድሮች መነሻ የሚሆን ፍኖተ ካርታ ለማዘጋጀት የተደረገ ነበር። ያ የድርድሩ ማዕቀፍ ቀጠናዊ ጸጥታን፣ የማዕቀብ ጉዳይን፣ የኢራንን የኒውክሌር ፕሮግራም የተመለከቱ አጀንዳዎችን በሂደት ለመፍታት ያለመ ነበር። ውይይቱን ተከትሎ የሆርሙዝ ሰርጥ በተወሰነ መልኩ መረጋጋት ታይቶበት የነበረ ሲሆን የነዳጅ ዋጋም አሽቆልቁሎ ነበር። በዛሬው ዕለት በሁለቱም ወገኖች የተሰነዘሩ ክሶችና የታዩት ወታደራዊ እርምጃዎች ጊዜያዊ ተኩስ አቁሙን አደጋ ላይ የጣለና ቀጠናውንም ዳግም ወደ ከፍተኛ ስጋት የከተተ ሆኗል። ቡርኪና ፋሶ ከፈረንሳይ ኢምፔሪያሊስታዊ ተጽዕኖ እና መገዛት ይልቅ ሉዓላዊነትን መምረጧን የኮሚኒኬሽን ሚኒስትሩ አስታውቋል። ሚኒስትር ጂልበር ኖኤል ኦዌድራጎ በሀገሪቱ ብሔራዊ ቴሌቪዥን ካነበቡት መግለጫ የተወሰዱ ቁልፍ ነጥቦች እንደሚገልጹት ቡርኪና ፋሶ ከፈረንሳይ ጋር ያላትን ዲፕሎማሲያዊ ግንኙነት በይፋ ማቋረጧን፣ ይህም ከሰኔ 26 ቀን 2026 ጀምሮ ተፈጻሚ እንደሚሆን ተገልጿል። The government of Burkina Faso hereby informs both national and international public opinion that it has decided to sever its diplomatic relations with the French Republic, effective as of today, June 26, 2026. This decision follows a thorough assessment of the current state of bilateral relations between Burkina Faso and France. ውሳኔው የተላለፈው ለጋራ መከባበር፣ መታመንና ጣልቃ ለመግባት የሚያስፈልጉ ሁኔታዎችን ከዚህ በኋላ ሊሟሉ አይችልም የሚል ግምገማ ከተደረገ በኋላ ነው። ሚኒስትሩ ፈረንሳይን በእጅ አዙር ቀኝ ግዛት ምኞት የአሸባሪዎችና የማፍረስን ተልዕኮ ያላቸውን መረቦች በንቃት በመደገፍ እንዲሁም ሀገሪቱን በዓለም አቀፍ ደረጃ ለማግለል በመሞከርም ከሰዋል። መንግስት ከኢምፔሪያሊስታዊ ተጽዕኖና ተገዥነት ይልቅ ሉዓላዊነትን መምረጡንም ገልጸዋል። ይህ የዲፕሎማሲያዊ ግንኙነት መቋረጥ በህዝቦች መካከል ያለውን ታሪካዊና ባህላዊ ትስስር የማይነካ ሲሆን መንግስት በሀገሪቱ ስለሚገኙ የፈረንሳይ ዜጎችና የውጭ ሀገር ተወላጆች ደህንነት ዋስትና ይሰጣል። ቡርኪና ፋሶ አጋርነቷን በማስፋፋትና በደቡብ ትብብር ላይ ያተኮረ ገለልተኛ የውጭ ጉዳይ ፖሊሲን ትከተላለች። መንግስት በጋራ መከባበር፣ በጋራ ተጠቃሚነትና በሉዓላዊነት እኩልነት ላይ የተመሰረተ ዓለም አቀፋዊ ውይይት ሁልጊዜ ክፍት መሆኑም ተገልጿል። ለዛሬ ይዘንላችሁ የቀረብነው መረጃ ይህንን ይመስላል። ይህ ሰሞነኛ ነው።